ጉድ 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 ጉድ! ይህን ነገር ግን ሰምታችኋል ወይስ አልሰማችሁም? ካልሰማችሁ እንዳያመልጣችሁ። ዛሬ በጣም አዲስ እና በጣም ለሁላችንም ጠቃሚ የሆነ መረጃ ይዤ መጥቻለሁ ማለት ነው። ይህን ቪዲዮ እስከ መጨረሻው እዩት፣ ሳታዩ እንዳትታልፉት ማለት ነው። ይህን ቪዲዮ ካላያችሁ በቃ አምልጧችኋል፣ እናንተ ምንም ዋጋ የላችሁም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኤችቲዩ ቤተሰቦች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላሂ ረቢል ዓለሚን። እንግዲህ ትላንትና በሰራሁት ቪዲዮ ማለት ነው፣ ትላንትና በጣም ምርጥና በጣም ጠቃሚ የሆነ ቪዲዮ ሰርቼ ነበረ። በዛ ቪዲዮ ኮሜንት ላይ አንዳንድ ጓደኞቼ አይ እኔ ስለ ቲክቶከር ምን አገባኝ፣ ስለ ዩቲዩበር ነኝ እንጂ እኔ ቲክቶከር አይደለሁም። ስለዚህ ቲክቶከሮች ግብር ቢከፍሉም ቲክቶከሮች ግብር ቢከፍሉም ባይከፍሉም እኔ አያገባኝም፣ ምን አገባኝ ይክፈሉ ያላችሁኝ ያላችሁ ማለት ነው በኮሜንት ነገር ግን በጣም ተሸጉዳችኋል። ይሄው ቪዲዮ እስከ መጨረሻው አለማየታችሁ ይሄ ነው ችግሩ። ቪዲዮ እስከ መጨረሻው አለማየታችሁ ይሄ ነው ችግሩ። ቪዲዮ እስከ መጨረሻው ማየት በጣም ጠቃሚ ነው። እኔ ትላንትና የሰራሁት ቪዲዮ ከላይ ርዕሱን ብቻ ነው እንጂ ያያችሁት እናንተ ቪዲዮውን ውስጡን አላያችሁትም። ርዕስ ብቻ አይታችሁ ነው ኮሜንት የጻፋችሁልኝ፣ ውስጡን አላያችሁትም ማለት ነው። እኔ የሰራሁት ቪዲዮ ከላይ ቲክቶከሮች ግብር ሊከፍሉ ነው የሚል ቪዲዮ የሚል ታምኔል የሚል ርዕስ ቢኖረውም ውስጡ ግን ዩቲዩበሮችንም ቲክቶከሮችንም ያጠቃለለ ነው ውስጡ ሲታይ ቪዲዮ ማለት ነው። ስለዚህ ለምንድነው ቪዲዮ ሳታዩ ኮሜንት የምትጽፉት? ዝም ብላችሁ ኮሜንት የምትጽፉት ቪዲዮ ሳታዩ ለምንድነው? ታዝቢያችኋለሁ። የጻፋችሁ ጓደኞቼ ደግሞ አይቻችኋለሁ። ተይዛችኋል ማለት ነው። ስለዚህ ይሄን ቪዲዮ ደግሞ እስከ መጨረሻው እዩት። ሼር ላልሰማ ሼር አድርጉ ማለት ነው። እውነት ለመናገር ከሆነ ይሄን ቪዲዮ ካላያችሁ ሁላችሁም ከሳሪዎች ናችሁ። ቀጥታ ወደ ቪዲዮ። የብልጽግናው መንግስት ቁብተኞችን ማሰር ጀመረ። ገንዘባቸውን እየነጠቀ ነውም ተብሏል። ሀብታሞችን ማሳደድ፣ ባለገንዘቦችን አስገድዶ ብር መቀበልን ዋነኛ ተግባሩ ያደረገው የብልጽግናው መንግስት አሁንም ገንዘብን ለመንጠቅ ቤት ለቤት የሚያደርገውን አሰሳ ቀጥሏል። የብልጽግናው አገዛዝ ባንክ ውስጥ የተቀመጠ ገንዘብ ያላቸው ሰዎች ፈቃዳቸውን ሳይጠይቅ መውሰዱን ከዚህ በፊት መዘገባችን አይዘነጋም። የሚወሰደው ብር ከቁጠባ አካውንት፣ ከብሎክ አካውንትም ሆነ ከመሰለ ባንክ ሂሳቦች በጠቅላላ ነው የሚሉት አስተያየት ሰጪዎች በባንክ ውስጥ ያለው ገንዘብ በርከት ያለ ከሆነና ባለፉት 90 ቀናት ውስጥ ወጪ ካልተደረገበት ወይንም ገቢ ብቻ ከሚቀበሉ የባንክ ሂሳቦች መንግስት ገንዘብ እንዲወስድ እየተደረገ እንደሆነ የዚህ መንግስታዊ ጥቃት ሰለባ የሆኑ ሰዎችን ዋቢ አድርገን መግለጻችንም የሚታወስ ነው። ከዚህ ዘገባ መሰራጨት በኋላ ለጣቢያችን የደረሰው ቀጣይ መረጃ ደግሞ መንግስት እቁብ በሚጥሉ ሰዎች ላይ ማተኮሩን የሚመለከት ነው። እቁብና እድር በኢትዮጵያ ውስጥ እንደ ባህላዊ ቁጠባ የሚያገለግል ኢኮኖሚያዊ መሳሪያም የማህበራዊ ግንኙነት ማጠናከሪያም ቢሆንም የብልጽግናው አገዛዝ ግን በመጥፎ አይን ሲመለከታቸው ቆይቷል። በአዲስ አበባ በርካታ እድሮችን በማፈናቀል የበተነው አገዛዙ እድሮችን በህግ ካልተመዘገባችሁና መስፈርት ካላሟላችሁ እያለ እርምጃ ሲወስድ እንደነበርም ይታወሳል። እድሮቹ ሲፈርሱበት ዝም ያለው ማህበረሰብ አሁን ደግሞ እቁብ ጥሎ ያሰባሰበውን ገንዘብ መንግስት እየወሰደበት ስለመሆኑም ተሰምቷል። በጉለሌና አዲስ ከተማም በአስኮና መርካቶ አካባቢ የሚሰሩ ነጋዴዎችና አስተያየታቸውን ለጣቢያችን የተናገሩ ሰዎች እንደሚሉት እቁብ በሚጣልበት ቀን ሲቪል የለበሱ የደህንነት ሰዎች በድንገት በመገኘት የስራ ቦታ እንደሚታሸግ፣ እቁብ የደረሰው ሰው ገንዘብ እንደሚወሰድም እኔ ምስክር ነኝ ይሉና ገጠመኛቸውን ያስረዳሉ። ባሳለፍነው እሁድ ብርጭቆ ፋብሪካ አካባቢ አንድ ቤት ውስጥ ሳምንታዊ እቁብ ለመጣል ተሰባስበናል። ሲቪል የለበሱ ሰዎች ማንም ሰው እንዳይንቀሳቀስ አሉና ከበቡን። ለምን እንደተሰባሰብንም ጠየቁን። ለእቁብ መሆኑን ስንነግራቸው ገንዘቡን ለየትኛው የሽብር ቡድን ልትሰጡ ነው? ጦር መሳሪያ ልትገዙበት ነው ገንዘብ እያሰባስባችሁ ያላችሁት ወይ ብለው የነበርንበትን ቤት አሸጉት። ለእቁብ የተዘጋጀውን ገንዘብ ወሰዱት ይላሉ። እሺ ውድና የተከበራችሁ የኤችቲዩ ቤተሰቦች ያያችሁት ቪዲዮ ይሄን ይመስል ነበር ማለት ነው። እንግዲህ በጣም ጠቃሚ መረጃ እንዳጋራችሁ ተስፋ አደርጋለሁ ማለት ነው። እንግዲህ እድርና እቁብ እስከዛሬ ድረስ በህገ መንግስቱ ይፈቀድ ነበር ማለት ነው። ባህላዊ የቁጠባ ዘዴ እየተባለ እንደውም እቁብ ይበረታታ ነበር ማለት ነው። አሁን ላይ ደግሞ እንግዲህ በዚህ ዘመን በዚህ ጊዜ እቁብ ህገ ወጥ ተግባር ነው ተብሎ ተከልክሏል ማለት ነው። እስኪ ስለዚህ ነገር እናንተ ምን ትላላችሁ? እስኪ ምን አስተያየት አላችሁ? ያላችሁን አስተያየት ደግሞ በኮሜንት ላይ ሀሳብ አስተያየታችሁን አስቀምጡልኝ ማለት ነው። ቪዲዮውን እስከ መጨረሻው እዩት። ሼር፣ ሰብስክራይብ አድርጉ፣ ላይክ አድርጉ። ቪዲዮውን ስትጀምሩ በላይክ ጀምሩ። ቪዲዮውን ስታዩ ደግሞ ማስታወቂያ እንዳታልፉ፣ ማስታወቂያ እያያችሁ እለፉ ማለት ነው።
ማስታወቂያ እንዳታሳልፉብኝ። ምክንያቱም እኔን የሚጠቅመኝ ማስታወቂያው ስለሆነ እና ፕሊስ 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 ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ቪዲዮውን ስታዩ ማስታወቂያ እዩ። ቪዲዮውን ደግሞ እስከ መጨረሻው እዩት ማለት ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። ላልደረሳቸው እንዲደርስ ሼር አድርጉልኝ ማለት ነው። ከዚህ በመቀጠል ደግሞ ሌላ አዲስና በጣም አስገራሚ የሆነ መረጃ ይዤላችሁ መጥቻለሁ ማለት ነው። እና ይህን ቪዲዮ እንደወደዳችሁትና እንዳልወደዳችሁት ቀጣይ ምን አይነት ሀሳብ ይዤላችሁ እንደመጣ ምን እንደምትፈልጉ በኮሜንት አስቀምጡልኝ። ቀጥታ ወደ ቪዲዮ። በአዲስ አበባ ለሚቀጥሉት 6 ወራት በግል ከሚደረግ ስምምነት ውጪ የቤት ኪራይ ጭማሪ ማድረግም ሆነ ተከራዮችን ማስወጣት አይቻልም ሲል የአዲስ አበባ ከተማ አስተዳደር አስታውቋል። ውሳኔው የኑሮ ውድነቱ ዝቅተኛ ገቢ ያላቸው የከተማዋ ነዋሪዎች ላይ የሚያሳድረውን ጫና ለመቀነስ ታሳቢ ተደርጎ የተሰጠ መሆኑንም ገልጿል። በተለያዩ ጊዜያት ተከራይን ያለ ውዴታው ማስወጣትና የቤት ኪራይ ጭማሪ እንዳይደረግ ሲያሳስብ መቆየቱን ያስታወሰው የከተማ አስተዳደሩ አሁንም ይኸው ክልከላ ለመጪዎቹ 6 ወራት እንዲቀጥል መወሰኑን ነው በማህበራዊ የትስስር ገጹ ያስታወቀው። እንግዲህ ይሄኛው ቪዲዮ ደግሞ በተለይ ለኛ ለተከራዮች ሰርፕራይዝ ይዞ የመጣ ቪዲዮ ነው ማለት ነው። ያያችሁትን ይመስላል። ቪዲዮ በጣም ቆንጆና አስፈላጊ የሆነ እገዳ ተደርጓል ማለት ነው። አከራዮች ደግሞ ከሰሩ ማለት ነው አትሉም? ከሰሩ አከራዮች ከሰሩ አትሉኝም? እና በተለይ የቤት ኪራይ እያሰቃየው ለሚኖር ለአዲስ አበባ ከተማ ነዋሪ ማለት ነው በጣም አሪፍ የሆነ ሰርፕራይዝ የሆነ መረጃ ነው። ምርጥ አዋጅ ወጥቷል ማለት ነው። እንግዲህ ሰሞኑን በጣም አዳዲስና በጣም አስፈላጊ የሆኑ መረጃዎች አስፈላጊ የሆኑ አዋጆች አዳዲስ አዋጆች እየወጡ ነው ማለት ነው። እናንተ ብቻ የሚጠበቅባችሁ ቻናል ላይክ፣ ሼር፣ ሰብስክራይብ ማድረግ፣ ቤተሰብ ካልሆናችሁ ቤተሰብ መሆን፣ ሰብስክራይብ ማድረግ፣ ቪዲዮውን ስታዩ ደግሞ ማስታወቂያ እስከ መጨረሻው ማየት ነው። እኔ ደግሞ ያለብኝ ግዴታ ለእናንተ አዳዲስ መረጃዎችን ጠቃሚ የሆኑ መረጃዎችን ለእናንተ ማቅረብ ነው ማለት ነው። ውድና የተከበራችሁ የኤችቲዩ ቤተሰቦች አሁንም ከጎን የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ላልደረሳችሁ እያደረሳችሁ ላይክ እያደረጋችሁ ሼር እያደረጋችሁ ለሁሉም እንዲዳረስ ካጠገብ የሆናችሁ ድጋፋችሁ እንዳይለየኝ እያልኩኝ ከዚህ በመቀጠል ደግሞ በጣም ምርጥ የሆነ በጣም አስፈላጊ የሆነ መረጃ ይዤላችሁ መጥቻለሁኝ። አሁንም አጠገብ የሆኑ አብራችሁን ቆዩ። ቀጥታ ወደ ቪዲዮ። እንዴት ናችሁ? ናቲ ነኝ። አዲሱ የገቢ ግብር አዋጅ ተግባራዊ መደረግ ጀምሯል። ከዚህ ወር ጀምሮ ማለት ነው። እንግዲህ ከመቀጠር የሚገኝ ገቢን ጨምሮ የኪራይ ገቢ ግብር፣ ምጣኔና የንግድ ስራ ግብር በአዋጅ ቁጥር 1395 2017 መሰረት እንደሚተገበር እንግዲህ ተመላክቷል ማለት ነው። ለግብር ከፋዮች በተለይ ይሄኛው መረጃ እጅግ አስደሳች ነው። ከፊታችን ሐሙስ ጀምሮ ቅሬታዎቻችሁን በአዲስ መንገድ የሚሰማ ኃላፊዎች በተገኙበት በከንቲባ ጽሕፈት ቤት ስር የተዋቀረ አዲስ የቅሬታ የሚሰማበትና መፍትሄ የሚያገኝበት አሰራር መዘርጋቱን ዛሬ ተመልክተናል። እንግዲህ ከአሁን በፊት በነበረው በገቢዎች ስር ተዋቅሮ የነበረው ቅሬታ የሚቀበለውን አካል እንዳለ ሆኖ አሁን ግን በአዲስ መንገድ ኃላፊዎቹ በተገኙበት ከንቲባ ጽሕፈት ቤት የሚመራው አዲስ መዋቅር መዘርጋቱን ነው አሁን ከሰዓታት በፊት የሰማነው። ይህም እንግዲህ ከአሁን በፊት የነበሩ የቅሬታ አፈታት ስርዓቶችን ከነሱ አልፎ የሚኖሩ ያልተፈቱ ቅሬታዎች ካሉ የትኛውም ግብር ከፋይ በይፋ መጥቶ ኃላፊዎች በተገኙበት ያንን ቅሬታውን በማቅረብ ቅሬታዎቹ እንዲፈቱበት የሚደረግበት አዲስ አሰራር ነው ተብሏል። ከፊታችን ሐሙስ ጀምሮ ተግባራዊ ይደረጋል ሲል መረጃው ይፋ አድርጓል። እንግዲህ ውድና የተከበራችሁ የኤችቲዩብ ቤተሰቦች ቪዲዮዬ ያያችሁትን ይመስል ነበረ። እንደምትወዱት በሙሉ ልብ እርግጠኛ ነኝ ማለት ነው። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ለወደፊት ደግሞ ምን እንደምሰራላችሁ እንዳቀርብላችሁ የምትፈልጉትን ደግሞ ፍላጎታችሁን በኮሜንት አስቀምጡልኝ ማለት ነው። እኔም የእናንተን ኮሜንት በማየት እናንተ የምትፈልጉትን ቪዲዮ ይዤላችሁ ቀርባለሁ ማለት ነው። ቪዲዮ እስከ መጨረሻው ቪዲዮ ስታዩ ደግሞ ላይክ፣ ሼር፣ ሰብስክራይብ አድርጉ። በላይክ ጀምሩት። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ማስታወቂያ እንዳታልፉ፣ ማስታወቂያ እዩልኝ። ምክንያቱም እኔን የሚጠቅመኝ ትልቁ ዋናው ነገር ማስታወቂያ ስለሆነ ማለት ነው። ቀጣይ ደግሞ በአዲስና በጣም በሚገርም በጣም በምርጥ ቪዲዮ እንገናኛለን። እስከዛው አሰላሙ አለይኩም ወራህመቱላሂ ወበረካቱ።